አንዱ እየበሉ በዓለም አቀፍ ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብዝያ በለው ነገር የተሻለ ማድረግ ይህ ኢትዮጵያ ቴሌቪዥን ነው። አርእስተ ዜና። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም በሞት ተለዩ። ይህንን ተከትሎም ጠቅላይ ሚኒስትር አብይ አህመድ የተሰማቸውን ሐዘን ገልጸዋል። የጠመንጃ ፖለቲካን እርግፍ አድርጎ በመተው ለሰላምና ለንግግር ዝግጁ መሆን እንደሚገባ የሃይማኖት አባቶች ጥሪ ያቀረቡ። እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ። ከውጭ የዜና ምንጭ ቻይና በጥቅሟ ላይ ከአሜሪካ ጋር የሚመሳጠሩ ሀገራትን እበቀላቸዋለሁ አለች። በስፖርት ዘገባችን 129ኛው የቦስተን ማራቶን እንመለከታለን። ዛሬ ሲደረግ በሴቶች የዓለም ዘርፍ የኋላው ሶስተኛ ደረጃን ይዛ አጠናቃለች። እንደምን አምሽታችኋል። ምሽት 12 ሰዓት ላይ የጀመረውና አሁን ምዕራፍ 3 ላይ የደረሰው ኢቲቪ ዜና 57 ነው የምትከታተሉት። ከምሽቱ 3 ሰዓት ገደማ አብረናችሁ እንቆያለን። በዛሬው ኢቲቪ አጀንዳ ዜናችን ደግሞ የሃይማኖት አባቶችን የሰላም ጥሪ እንመለከታለን። በዚህ ጉዳይ ላይ ደግሞ ማብራሪያ የሚሰጡን እንግዳም ጋብዘናል። እንግዳችን የሰላም ሚኒስትር ዴታው ዶክተር ከረዲን ተዘራ ናቸው። ኋላ ላይ ሰዓቱ ሲደርስ ከእሳቸው ጋር ቆይታ እናደርጋለን። ባሉበት ለሰዓታቸው እናመሰግናለን። ከእኛ ጋር ሆኑ። ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። የመጀመሪያው ዜናችን ይህ ነው። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቀ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ከዚህ ዓለም ተለዩ። በቫቲካን ካሳላንታ ማርታ የሚገኘው መኖሪያ ቤታቸው ማረፋቸውን ነው የቫቲካን የዜና አገልግሎት ያስታወቀው። የርዕሰ ሊቃነ ጳጳስ ፖፕ ፍራንሲስ ሕይወታቸውን በሙሉ ለቤተ ክርስቲያን አገልግሎት የሰጡ እንደነበሩ ነው በዘገባው ላይ የተገለጸው። ጠቅላይ ሚኒስትር አብይ አህመድም ሕልፈታቸውን ተከትሎ የተሰማቸውን ሐዘን ገልጸዋል። የርኅራሄ ትህትናና የሰው ልጅ አገልጋይነት ምግባራቸው ለትውልድ የሚሻገር ውርስ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ዘላለማዊ ረፍትንም ተመኝተዋል። ፖፕ ፍራንሲስ በሮም በቅዱስ ጴጥሮስ አደባባይ በመገኘት በሺዎች ለሚቆጠሩ ምዕመናን የእንኳን ደረሳችሁ መልእክት ካስተላለፉ ከአንድ ቀን በኋላ ነው ማረፋቸው የተሰማው። ይህ በእንዲህ እንዳለ ፕሬዝዳንት ታዬ አጽቀሥላሴ በርዕሰ ሊቃነ ጳጳስ ፍራንሲስ ሕልፈት ሕይወት የተሰማቸውን ሐዘን ገለጹ። ፕሬዝዳንት ታዬም በኤክስ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሙሉ የሕይወት ዘመናቸውን ለዓለም ሰላም ሰሩ በቆዩት በሊቀ ጳጳሱ ሞት የተሰማቸውን ጥልቅ ሐዘን አስፍረዋል።
የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የርዕሰ ሊቃነ ጳጳስ ፍራንሲስ ሕልፈትን አስመልክቶ የሐዘን መግለጫ ሰጡ። የሮማ ካቶሊክ ርዕሰ ሊቃነ ጳጳስ ብፁዕ ወቅዱስ ፍራንሲስ ሕይወታቸውን ሙሉ ለጌታና ቤተክርስቲያን አገልግሎት የሰጡ ታላቅ እረኛ ነበሩ ሲሉ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል ገልጸዋል። ቅዱስ አባታችን ባለፉት ወራት በደረሰባቸው ከባድ ሕመም በሕክምና ሲረዱ ቆይተዋል። እኛም በጸሎት ኅብረት አብረናቸው ነበርን። በቫቲካን በሚገኘውም ቅድስት መንበራቸው ተመልሰው ሕክምናቸውን ሲከታተሉ ቆይተው ነበር። በትናንትናውም ዕለት የትንሣኤ በዓል መልካም ምኞታቸውንና ለዓለም ሰላም ያላቸውን ፍላጎት በቫቲካን ቅዱስ ጴጥሮስ አደባባይ በመገኘት ለመላው ምዕመናን አስተላልፈዋል። ዛሬ ጠዋት በሮም የሰዓት አቆጣጠር 1 ሰዓት ከ35 በኢትዮጵያ የሰዓት አቆጣጠር 2 ሰዓት ከ35 ላይ የቅድስት መንበር እረኛ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ወደ አባታቸው እግዚአብሔር አብ ቤት ተመልሰዋል። ቅዱስ አባታችን ሕይወታቸውን በሙሉ ለጌታና ለቤተ ክርስቲያን አገልግሎት የሰጡ ነበሩ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤም በፖፕ ፍራንሲስ ሕልፈት የተሰማውን ጥልቅ ሐዘን በመግለጽ በኢትዮጵያና በዓለም አቀፍ ደረጃ የሚከናወኑ የሐዘንና የሥርዓተ ቀብር መርሃ ግብሮች በቀጣይ ይፋ እንደሚደረግ ነው ያስታወቀው። የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ በድጋሚ የተሰማንን ጥልቅ ሐዘን እየገለጽን በቅዱስ አባታችን የሕመም ወቅት በጸሎት አብራችሁን ለነበራችሁ ካቶሊካውያንና በጎ ፍቃድ ያላችሁ ወገኖች ሁሉ እግዚአብሔር ይስጥልን እንላለን። ዛሬም እኛ በኢትዮጵያ የምንገኝ ካቶሊካውያንና በጎ ፍቃድ ያላችሁ ወገኖች ሁሉ ለቅዱስ አባታችን ዘላለማዊ ረፍት በጸሎት አብራችሁን እንድትሆኑ ጥሪ እናቀርባለን። የቅዱስነታቸውን ሕልፈተ ሕይወት አስመልክቶ በሀገራችን እንዲሁም በዓለም አቀፍ ደረጃ የሚከናወኑ የሥርዓተ ቀብር እና ሌሎች መርሃ ግብሮችን በተከታታይ የምናሳውቅ መሆኑን እንገልጻለን። በፖፕ ፍራንሲስ ሕልፈተ ሕይወትን ተከትሎ የተለያዩ ሀገራት መሪዎችና የሃይማኖት አባቶችም ሐዘናቸውን ገልጸዋል። አስማረ ብርሃኑ እንደሚከተለው ያቀርበዋል። ካርዲናል ጆርጅ ማሪዮ ቤርጎሊዮ ይባሉ ነበር። እንደ አውሮፓውያኑ አቆጣጠር በወርሃ መጋቢት 2013 የካቶሊክ ቤተ ክርስቲያንን እንዲመሩ ከመመረጣቸው በፊት ርዕሳነ ሊቀ ጳጳስ ፍራንሲስ ርዕሰ ሊቀ ጳጳስ ፍራንሲስ ከ12 ዓመታት በፊት ከሳቸው ቀድመው የነበሩት ፖፕ ቤኔዲክት 16ኛ በገዛ ፍቃዳቸው መንበራቸውን መልቀቃቸውን ተከትሎ ወደ ቤተ ክርስቲያኗ መሪነት መምጣታቸው ይታወቃል። ፍራንሲስ በመሪነት በቆዩባቸው ዓመታት ሁሉ የሃይማኖት መሪነት ወይንም አባትነት አርአያነታቸውን አጉልተው አሳይተዋል ቢባል ማጋነን ሊሆን አይችልም። ምክንያቱም እሳቸው በጦርነት በሚፋጁ ወንድማማቾች መሃል ገብተው ተዉ፣ አትገዳደሉ፣ ይቅር ተባባሉ ሲሉና ለሰላም ዝቅ ብለው ለእርቅ ሲለምኑ በተግባር ታይተዋልና ፍራንሲስ በየትኛውም የዓለማችን ጠርዝ ለሚከሰት ጦርነት እንደ ሃይማኖት አባትነታቸው የምንም ነገር ልዩነት ሳይገድባቸው ንጹሐን ሴቶች፣ አዛውንቶች አይሙቱ፣ ጦርነትን አቁሙ የሚል የሃይማኖተኛ መልእክታቸውን ቀድመው በማስተላለፍ የሚታወቁም ናቸው። በሰው ሰራሽም ይሁን በተፈጥሮ አደጋዎች በሚከሰቱ ጉዳቶችም አባታዊ ማጽናኛዎችን በማስተላለፍ እንዲሁ ተጎጂዎችን በማበረታታት ይታወቃሉ። እንደ ሃይማኖት አባትነታቸው ርዕሰ ሊቃነ ጳጳስ ፍራንሲስ ባለፉት ወራት በሳምባ ምች ጤናቸው ታውኮ በሆስፒታል ተኝተው ሲታከሙ መቆየታቸው ይታወቃል። እናም ለወራት በሕክምና ላይ በነበሩበት ጊዜ ከሕዝብ እይታ ርቀው ቆይተዋል። ሆኖም ትላንት በተከበረው የትንሣኤ በዓል ለምዕመኑ በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈውም ነበር።
ዛሬ ሰኞ ሚያዝያ 13 ቀን 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመታቸው ማረፋቸውን የካቶሊክ ቤተ ክርስቲያን አስታውቃለች። የጳጳሱ ሕልፈት ይፋ መደረጉን ተከትሎ በመላው ዓለም ያሉ የካቶሊክ እምነት ተከታዮች እንዲሁም ታላላቅ የሀገራት መሪዎች ሐዘናቸውን እየገለጹ ናቸው። ፕሬዝዳንት ዶናልድ ትራምፕ በርዕሰ ሊቃነ ጳጳስ ፍራንሲስ ሕልፈት የተሰማቸውን ሐዘን ገልጸዋል። ፕሬዝዳንቱ ትሩዝ በተባለው የማኅበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት የሊቃነ ጳጳሳት ነፍስ በሰላም ትረፍ፣ እግዚአብሔር እርሳቸውንና እርሳቸውን የሚወዱትን ሁሉ ይባርክ ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም በርዕሳነ ሊቃነ ጳጳሳት ፍራንሲስ ሕልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። የሆላንዱ ጠቅላይ ሚኒስትር ዲክ ሳንኮፍ ርዕሳነ ሊቃነ ጳጳስ ፍራንሲስ በሁሉም መስኮች የሕዝብ ሰው ነበሩ ብለው የተሰማቸውን ጥልቅ ሐዘንም አስቀምጠዋል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ሊቃነ ጳጳስ ፍራንሲስ ወሰን የሌለው የርኅራሄ ባለቤት ሲሉ አወድሰው የተሰማቸውን ሐዘንም ገልጸዋል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድም በርዕሳነ ሊቀ ጳጳስ ፍራንሲስ ሕልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትም በፍራንሲስ ሕልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። የርዕሰ ሊቃነ ጳጳሳት ፍራንሲስ ሕልፈትን ተከትሎ አዲስ ጳጳስ እስኪመረጥ ድረስ ቤተ ክርስቲያኗ ከፍተኛ ስልጣን ባላቸው ካርዲናሎች በጋራ ትመራለች። የካቶሊክ ቤተ ክርስቲያን 252 ካርዲናሎች ያሏት ሲሆን የርዕሰ ሊቃነ ጳጳሳት ፍራንሲስ ምትክል ለመምረጥ ጉባኤ ሲሰየም ድምፅ መስጠት የሚችሉት 138ቱ ብቻ ናቸው። ይህ ዜና በቀጥታ የተላለፈላቸው የሚገኘው ከኢትዮጵያ ቴሌቪዥን ነው። አምባሳደር ደሚቱ አምቢሳ ከካላብሪያ ክልል ምክር ቤት ፕሬዝዳንትና ከጣሊያን የቱሪዝም ሚኒስቴር አማካሪ ጋር ተወያዩ። በጣሊያን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ደሚቱ አምቢሳ ከካላብሪያ ክልል ምክር ቤት ፕሬዝዳንት የተከበሩ ዶክተር ፊሊፖ ማንኩሶ እና ከጣሊያን የቱሪዝም ሚኒስቴር አማካሪ ሚስተር ስምኦን ላንዲኒ ጋር ተገናኝተው ተወያይተዋል። በውይይታቸው ወቅትም በካላብሪያ ክልል ባለሀብቶች በኢትዮጵያ በንግድና ኢንቨስትመንት እንዲሰማሩ ለማድረግ በጋራ ለመስራት ከስምምነት ላይ ነው የደረሱት። አምባሳደር ደሚቱ አምቢሳ ሚስተር ስምኦን ላንዲኒ ጋር በነበራቸው ውይይት በኢትዮጵያ በቱሪዝሙ ዘርፍ የተሰጠውን ከፍተኛ ትኩረት አንስተው በዘርፉ ከጣሊያን ጋር ያለውን ትብብር የበለጠ ለማጠናከር በሀገራችን በኩል ያለውን ፍላጎት አስረድቷል። በዚህም በሁለቱ ሚኒስቴር መስሪያ ቤቶች መካከል ማለትም በኢትዮጵያና በጣሊያን ሚኒስቴር መስሪያ ቤቶች ማለታቸው ነው የጋራ ትብብር ለማድረግ የሚያስችል ስምምነት ለመፈራረም ከጋራ መግባባት ላይ መድረሳቸውን ነው ከጣሊያን የኢትዮጵያ ኤምባሲ ለኢቲቪ የተላከው መረጃ የሚያመለክተው። በሌላ በኩል የኢትዮ ፓኪስታን የወዳጅነት የአረንጓዴ አሻራ መርሃ ግብር በሲያልኮት ዩኒቨርሲቲ ተካሂዷል። በፓኪስታን በባለሙሉ ስልጣን አምባሳደርና የኢትዮጵያ ልዩ መልእክተኛ አምባሳደር ዶክተር ጀማል በከር ከሲያልኮት ዩኒቨርሲቲ ሊቀመንበር ፋይሳል መንዙርና ምክትል አስተዳዳሪ ዶክተር ኤም ካሊቅ ኡርሬሄማን ጋር በመሆን በሲያልኮት ዩኒቨርሲቲ በአረንጓዴ አሻራ መርሃ ግብር ስር በአረንጓዴ አሻራ የኢትዮ ፓኪስታን ግንኙነት ማጠናከር በሚል ርዕስ የተካሄደውን የችግኝ ተከላ መርሃ ግብር አስጀምሯል። በሁለቱም ከ1000 በላይ ተማሪዎችና የከፍተኛ ትምህርት ማህበረሰብ ተሳታፊ የተደረጉ ሲሆን የአረንጓዴ አሻራ መድረኩ የተካሄደው አምባሳደር ዶክተር ጀማል የፓኪስታን ወጣቶች በአካባቢ ጥበቃ ጥረቶች ላይ ያላቸውን ተሳትፎ አድንቀውላቸው በዚሁ መድረክ ላይ ኢትዮጵያ ባለፉት 6 ዓመታት በተገበረችው ጠቅላይ ሚኒስትር አብይ አህመድ የተጀመረው የአረንጓዴ አሻራ መርሃ ግብር የአካባቢ መራቆትና የደን ጭፍጨፋን በመዋጋት ረገድ ለሌሎች የአፍሪካ ሀገራት ብሎም ለዓለም አቀፉ የአየር ንብረት ለውጥ ትግል አርአያ መሆን እንዳስቻላት ገልጸውላቸዋል። ወጣቶቹም ከዚህ ልምድ ተቋዳሽ እንዲሆኑም ነው ማብራሪያ የተሰጠው። ይህ በአረንጓዴ አሻራ መርሃ ግብር ስር የኢትዮ ፓኪስታን ወዳጅነት መርሃ ግብር በሁለት ወዳጅ ሀገራት መካከል የአየር ንብረት ጥበቃ ጥረቶች በማጎልበት የትብብር መድረኩን እንደሚያሰፋ ያላቸውን እምነትም ገልጸዋል። መረጃው በፓኪስታን የኢትዮጵያ ኤምባሲ ነው ለኢቲቪ የተላከው።
የኢቲቪ 57 መለያ ወደ ሆነው አጀንዳ ኢቲቪ ዜናችን ነው የምናልፈው። የጠመንጃ ፖለቲካን እርግፍ አድርጎ በመተው ለሰላምና ለንግግር ዝግጁ መሆን እንደሚገባ የሃይማኖት አባቶች አሳሰቡ፣ ጥሪም አቀረቡ። በመከባበርና በፍቅር የኢትዮጵያን ዘላቂ ሰላም ማረጋገጥ እንደሚገባም ነው የሃይማኖት አባቶቹ በጥሪያቸው ላይ ማሳሰቢያቸውን የሰጡት። የተከታተለው እድሉ ፈቀደ ነው። ሰላም የሁሉም ነገር ዋስትና ነው። ሰርቶ የመለወጥ፣ ወልዶ የማሳደግ፣ ወጥቶ የመግባት፣ ዘርቶ የማፍራት፣ በአጠቃላይ በሰው ልጆች የዕለት ተዕለት ተግባር ውስጥ ከምንተነፍሰው አየር ያልተናነሰ ዋጋ እንዳለው ብዙዎች ይስማሙበታል። ሰሞኑን በሁለቱ በዓላት ማለትም የረመዳንና የፋሲካ በዓልን ምክንያት በማድረግ ከኢቲቪ ጋር ቆይታ የነበራቸው የሃይማኖት አባቶች ስለ ሰላም በስፋት ሲያነሱ ተስተውለዋል። እምነት የሚገለጠው በተግባር መሆኑን የሚያነሱት የእምነት አባቶች ከምንም ነገር በላይ የሰው ልጆች ሰላምን ጠብቀው መኖር እንዳለባቸው በመጥቀስ መገዳደልና የጠመንጃ ፖለቲካን እርግፍ አድርጎ በመተው እርስ በርስ ሸምጋይና ተሸምጋይ መሆን እንደሚገባ ያስተምራሉ። እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ለሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። የነገን ተስፋ ለማየት እንዲሁም ሰላምን ጠብቆ ለማስቀጠል ሰዎች የፍቅርና የይቅርታ ልብ ሊኖራቸው እንደሚገባ የእምነት አባቶች ያነሳሉ። እኛ ተስፋ ምን ሆነው ጌታ ባስተማረን መንገድ እውነትም የፍቅር ሰዎች፣ የይቅርታ ሰዎች፣ የተስፋ ሰዎች ስንሆን ይህንንም ለማድረግ ነው እንግዲህ ለምዕመናኖቻችን እኛ አደራ የምንለው። ግጭት ውስጥ ከመግባት ይልቅ ሀገርን እንደ ሀገር ለመለወጥ ድህነትን መዋጋት እንደሚገባ፣ ይልቁንም ሰላምን በቃል ብቻ ሳይሆን በተግባር መፈለግ እንደሚያስፈልግ የእምነት አባቶች ይገልጻሉ። ውጋ ከፈለግን የምንዋጋቸው ጠላቶች ማአት አሉ። ድህነትን መዋጋት አለብን። ትልቁ ጠላታችን እሱ ነው። ተባብረን በአንድ ክንድ ድህነትን እንዋጋ። መዋጋት ከፈለግን አለ ሸይጣን ደግሞ ተከትሎ መመጣ ሰውን የሚያጣላ የሚያቃጥር አቃጣሪ ሸይጣን አለ፣ ነፍሲያችን አለ። እነኝን እንዋጋቸው። ሁላችንም በአለንበት ከራሳችን ጀምረን ነው ሰላምን የምናመጣ፣ በቃል አይደለም። ይሄ በተግባር ነው የሚፈለገው። ኢትዮጵያ በተደጋጋሚ በእርስ በርስ ግጭት ብዙ ጉዳት ማስተናገዷን የሚገልጹት የሃይማኖት አባቶች የችግሩ መፍትሄ በእኛ እጅ እንደመኖሩ መጠን ቆም ብሎ ማሰብ ተገቢ መሆኑን ይጠቅሳሉ። ሀገራችን ኢትዮጵያ በተደጋጋሚ የእርስ በርስ ግጭቶች የተነሳ ብዙ ጉዳትን እንዳስተናገደች የሚካድ አይደለም። በዋናነት ለድህነታችንና ወደ ኋላ ለመቅረታችን ምክንያቱ ልዩነቶችን በውይይት ከመፍታት ይልቅ መሳሪያ በማንሳት መጠፋፋት ላይ ማተኮራችን እንደሆነ ግልጽ ነው። አንዳችን በሌላው ላይ ያስከተልነው ጉዳት ጥላቻን ከትውልድ ወደ ትውልድ ከማሸጋገርና የሕዝባችንን ሰቆቃ ከማራዘም በስተቀር አንዳችን መልካም ነገር አላስገኘልንም። ይህ እየታወቀ አሁንም ከመጠፋፋት አዙሪት ለመውጣት የምናሳየው ፈቃደኝነት አለመኖር ወይም ማዝጋሚ መሆን እጅግ ያሳዝናል። የችግራችን መፍትሄ ያለው በእኛው እጅ ስለሆነ ችግሩ ተባብሶ የበለጠ ጉዳት ሳያስከትል ቆም ብለን ልናስብ ያስፈልጋል። የጋራ አሸናፊነት መሳሪያ የሆነውን ሰላምን ማንገብ ጠቀሜታው የጎላ በመሆኑ ሁሉም ቆም ብለው ሊያስቡ እንደሚገባም ተነስተዋል። ይህንኑ የሃይማኖት አባቶቹን የሰላም ጥሪ ተከትሎ ማብራሪያ የሚሰጡን እንግዳ ጋብዘናል። እንግዳችን የሰላም ሚኒስትር ዴኤታው ዶክተር ከረዲን ተዘራ ናቸው።
ዶክተር ከሬድን ለጊዜው አመሰግናለሁኝ። እንግዲህ የሃይማኖት ተቋማት አባቶች እንግዲህ የተለያዩ ሀሳቦችን ሰንዝረዋል። ከመሳሪያ ውጪ በመነጋገር ላይ የተመሰረተ ለሀገሪቱም ሰላም እድገትም የሚበጅ ነገር መደረግ አለበት የሚል ጽኑ አቋም ይዘው ነው እያራመዱ የሚገኙትና ከዚህ አንጻር የሰላም ሚኒስቴር የሃይማኖት ተቋማቱ ለሰላም ግንባታ ያላቸው ሚና እንዴት ነው የሚመለከተው? እንደምን አመሸህ ተመስገን። መጀመሪያ ለክርስቲያን እህትና ወንድሞቼ መልካም የፋሲካ በዓል ማለት እወዳለሁ። እንግዲህ የሰላም ሚኒስቴር ከተለያዩ አካላት ጋራ በሀገራችን ሰላም ግንባታ ዙሪያ ላይ በስፋት እየሰራ ይገኛል። ከዚህ ውስጥ አንዱ የሀገራችን የሃይማኖት ተቋማት ናቸው። የሃይማኖት ተቋማት በመሰረቱ ምናልባት በጥናት ባይረጋገጥም ከ90% በላይ አማኝ አለ ተብሎ የሚታሰብበት ሀገር ነው። ክርስትናንም ሆነ እስልምናን ገና በጊዜ የተቀበለ ጠንካራ ሀገር ውስጥ ነው የምንገኘውና እንደ ማህበረሰብም እንደ ቤተሰብም እንደ ሀገርም የሃይማኖት ተቋማት ለሀገር ግንባታም ለሀገር ሰላም ለዘላቂ አንድነታችንና አብሮነታችንና ለህብረ ብሔራዊ ሰላማችንና ለሀገራዊ ጥቅማችን ከፍተኛ ሚና እንዳላቸው መንግስት በጽኑ ያምናል። በዛ መሰረት የሰላም ሚኒስቴር ከሃይማኖት ተቋማት ጋራ በተለይ የጋራ ተቋማቸው ከሆነው የሃይማኖት ተቋማት ጉባኤ ጋራ በጋራ በመሆን በስፋት እየሰራ ይገኛል። በአንድ በኩል እነዚህ ሃይማኖት ተቋማት ውስጣዊ ሰላማቸው ሰላም ሆኖ ምእመኑ በሰላም እምነቱን እንዲያከናውን ድጋፍ እናደርጋለን። የሃይማኖትና የመንግስት ልዩነትን አንዳቸው በአንዳቸው ጣልቃ የማይገቡበትን መርህ በጥብቅ ባከበረ መልኩ በተለይ በጋራ ተቋማቸው አማካኝነት በስፋት እየሰራን ነው የምንገኘው። በሌላ በኩል ደግሞ ውስጣዊ ሰላማቸው እንደተጠበቀ ሆኖ የጎንዮሽ ደግሞ በጋራ ጉዳዮቻቸው ላይ በጋራ እንዲሰሩ ለሀገር አንድነት፣ ለህዝብ ሰላም ዜጎቻችን መካከል ላይ የማስተሳሰር አቅም ያላቸው በብሔር በአካባቢ ዜጎቻችን ቢደራጁም ያ የማንነት መገለጫ ቢኖራቸውም ከእምነት አኳያ የሚያስተሳስረን ድንቅ አቅም ነው በማለት ከነዚህ ተቋማት ጋር የጎንዮሽ እርስ በርስ መድረክ እንዲመቻች አብሮ በሀገር ጉዳይ ላይ እንዲሰሩ ከማድረግ አኳያ ተቋማችን በልዩ ትኩረት እየሰራ ነው የሚገኘው። ከዚህ አኳያ በተለይ በስልጠናም አንዳንድ ጉዳዮች ሲኖሩ ለምሳሌ በሀገር ጉዳይ ላይ ልክ አሁን የሃይማኖት አባቶች እንደጠቀሱ የሰላም ጉዳይ ላይ ባለፉት ጊዜያት በተለያዩ የጋራ መድረኮች ተመቻችተው በጉዳዩ በሀገራችን ጉዳዮች ላይ ያጋጠሙ ችግሮች ምንድናቸው? ለምንድን ነው ሀገራችን አሁን ሃይማኖት አባቶች ጋር የተፈጠረውን አይነት ቁጭት ይሄን ያህል ድንቅ አቅም ይዘን ለሌላ ዓለም አራያ መሆን እየቻልን ምናልባት አፍሪካ ውስጥ የክርስትና ሌላ አካባቢ ላይ ከመግባቱ በፊት የተቀበለ ሀገር ነው። እስልምናንም ከመካ ቀጥሎ ያስተናገደና የማንነቱ አካል ያረጋ ሀገር ነውና ይሄን የመሰለ ለሌላው ዓለም ለገነት መስበክ የሚችል ከዚህ ጥሩ ብርሃን ለሌላው ዓለም ማሰራጨት የሚችል አቅም እያለን ከእንዲህ አይነት ችግሮች ለምንድን ነው ያልወጣ ነው የሚለው ነገር ከራሳቸው ተነሳሽነት በነገራችን ላይ በራሳቸው ተነሳሽነት የጋራ ጉዳያቸው ላይ እንዲወያዩ መድረክ አመቻችቶ የሰላም ሚኒስቴር ደግሞ የደጋፊነት ሚና መንግስትን በመወከል እየቀረበ ላለፉት ጊዜያት አብረው ቁጭ ብለው በሰላም ጉዳይ ላይ በአብሮነት ጉዳይ ላይ እየተወያዩ ጥሩ ደረጃ ላይ ናቸው ብለን ነው የምናምነው። የዚህ የውይይታቸው መነሻም አሁን እንዳልኩት ሀገራዊ ሰላም ነው፣ ሀገራዊ አንድነት ነው። የጋራ ጉዳይ ላይ በጋራ የመፈጸምና ለጋራ ቤታቸው ጠንካራ ነገር መስራት ከሚል እሳቤ በመነጨ በጊዜ ሂደት በቅርቡ የሃይማኖት ተቋማት ጉባኤ የጋራ ደንባቸውን እስከ ማሻሻል ደርሰው የጋራ የትብብር ፈንድ ለማቋቋም የጋራ መግባባት ላይ ደርሰው በጥሩ ሁኔታ ላይ ነው ያሉትና ነውና እንደ መንግስትም እንደ ሰላም ሚኒስቴርም እንደ አንድ የመንግስት አካል የሃይማኖት ተቋማት ለሰላምና ለጋራ እንዲሁም ለሀገራችን ጠንካራ ህብረ ብሔራዊና ቅቡልነት ላለው መንግስት ያላቸው ሚና በሚገባ እንገነዘባለን። በዚህ መነሻም ከሃይማኖት አባቶቻችን ጋራ በተለያየ ደረጃ ከሚገኙ ሃይማኖት መምህራን ጋራ እንደዚሁም ደግሞ ከወጣቶች ጋራ በቅርቡ እየሰራን ያለ ነው። ዶክተር ከይረዲን የሰላም ሚኒስቴር በተለይ የተለያዩ መድረኮችን ከተለያዩ አካላት ጋር ከማድረጉ አንጻር በተለይ ከሃይማኖት ተቋማት ጋር በሚደረገው ውይይትም በተለያዩ መድረኮችም ከሚነሱ ሀሳቦች በመነሳት ምን ግብዓቶችን አግኝታችኋል እስከዛሬ? እንግዲህ መድረኮቻችን በክልሎች ደረጃ በአገር አቀፍ ደረጃ እንደዚሁም ደግሞ ከዛሬ 3-4 ወር በፊት ደግሞ ቀደም ብሎ ወደ ኦክቶበር አካባቢ ወይም ጥቅምት አካባቢ ላይ ዓለም አቀፍ መድረክ ሁላ ከሃይማኖት ተቋሞቻችን ጋር አድርገናል።
ሃይማኖቶች ለዘላቂ ሰላምና ለአብሮነት ባላቸው ሚና ወደ ከ16 ሀገራት የመጡ ታላላቅ የሃይማኖት አባቶችን ጨምሮ ሰፊ የውይይት መድረኮች ተደርገዋል። እምነት እንግዲህ ድንበር የለውም። ሃይማኖት ሀገራዊ ድንበርም የለውም። ዓለም አቀፋዊነት ባህሪ የሚላበስ ባህሪ ያለው ክርስትና በመላው ዓለም አለ፣ እስልምናም በመላው ዓለም አለ፣ ጁዳይዝም በመላው ዓለም አለ። ከዚያ አኳያ በርካታ የሃይማኖት አባቶቻችን አስተናግደን ኢትዮጵያ ጥንታዊ ባህሪዋ ጥንታዊ ሃይማኖቱን የተቀበለች ሀገር ያንንም ከእምነት በተዘለለ የየህዝቦቻችን ማንነት መገለጫ መሆኗን ሌሎች አገሮች እንዲገነዘቡ በማድረግ አኳያ ሀገራዊ ጥሩ ገጽታ የመገንባት ስራ አግኝተናል ብለን እናምናለን። በሌላ መልኩ ግን የሃይማኖት አባቶች በውስጣዊ ሰላማቸው ውስጣዊ ሰላማቸውን ጠብቀው ለሀገር ሰላም አስተዋጽኦ ከማድረግ አኳያ ሲቀራረቡ በሚገርም ሁኔታ በሀገራቸው ጉዳይ ላይ ተቀራራቢ ብቻ ሳይሆን ተመሳሳይ የሆነ ግንዛቤ እንዳላቸው ነው እኛ እንደ ሰላም ሚኒስቴር የወሰድ ነው። ያላቸውን አቅም በሚገባ ይረዳሉ። የሃይማኖት ስማቸውን እየጠቀሱ እንደ አንድ መጠለያ አድርገው እዛ ውስጥ ተደብቀው ሀገራዊ ሰላም ሊነሱ የሚችሉ ኃይሎች እንዳሉም በሚገባ ከራሳቸው በመነጨ በሚያቀርቡት ጽሁፍ ከልምዳቸው በሚያቀርቡት ጽሁፍ ያ ውስጣቸው ላይ እየተፈጠረ ያለውን አንዳንዴ ችግሮችን ይገነዘባሉ። ከዛ በዘለለ እምነት ለሀገር ሰላም ብቻ ሳይሆን ሰዎች በአንድም በሌላም በኩል ለመጻኢ እድላቸው መጻኢ ከሞት በኋላ ባለው ህይወታቸው ሊኖር የሚችላቸው ነገር ላይ አስተምሮ የሚሰጥና ከፍ ያለ የሞራል ልዕልና አስተምሮ እንዳለው ይገነዘባሉ። ያ እንደተጠበቀ ሆኖ ግን አሁን ባለው ዓለማዊ ነባራዊ ሁኔታና የድህረ እውነት ዓለም ውስጥ ሃይማኖት ተቋማትን ከዚህ በፊት በተከታዮቻቸው ላይ ያላቸውን አቅም በሚገባ እየተወጡ እንዳሉንም ተገንዝበዋል። ይሄ ለኛ ጥሩ ግንዛቤ ነው ብለን ነው የምናምነው። አሁን እንደሚታወቀው ሁሉም የነባር ተቋሞቻችን የእምነት ተቋሞቻችን ጨምሮ የባህልና የግጭት አፈታት ስርዓቶቻችን አሁን እየተፈጠረ ካለው ዓለማዊነትና ሉላዊነትና የድህረ ዓለም ነባራዊ ሁኔታ በመነጨ ከዚህ በፊት በአውደ ምሕረት ውስጥ አስቀምጠው በመስጊድ ውስጥ አስቀምጠው ከሚነገረውና ፊት ለፊት የምታየውን ሰው በስነ ምግባር እያነጹ አንተምተው አንቺምተው የሚሉ አቅማቸውን የማያዩት አካል በማህበራዊ ሚዲያ እየተገዳደራቸው አንዳንዴም በጣም የተከበሩ የሃይማኖት አባቶች እየተተቹ ያሉበት ሁኔታ ከዚህ በፊት ከተለመደው መንገድ ወጥተው ለሀገር ሰላም ለሀገር አንድነት መወጣት እንዳለባቸው ያነሳሉ። እና ከዚህ አኳያ ወቅታዊ ነባራዊ ሁኔታን ከመገንዘብ አኳያ ጥሩ ነገር እንዳላቸው እኛም ግብዓት ወስደናል። ከዚህ ጎን ለጎን እንደ መንግስትም በሃይማኖቶች ውስጥ ያሉትን አቅም በሚገባ ጠንክረው እንዲሄዱ ይሰራ ያለውን ስራ የተገነዘቡ ይመስለኛል። ባለፉት ጊዜያት እንግዲህ ክቡር ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ሁላችን እንደምናስታውሰው ኢትዮጵያ ኦርቶዶክስ ውስጥ የነበሩትን ከውጭና ከሀገር ውስጥ የነበሩ ሲኖዶስ አንድ ከማድረግ አኳያ ተቋሟ ጥንታዊ አቅሟን ጥንታዊ የኢትዮጵያ ውስጥ ብቻ ሳይሆን በአፍሪካ በጣም ረጅም እድሜ ያላት ተቋም እንደመሆኗ ይሄን አቅሟን በሚገባ በራሷ ተክለ ሰውነት ቆማ ለሀገር ግንባታ ከፍተኛ ሚና እንድትጫወት ከማድረግ አኳያ መንግስት እየወሰደ ያለውን እርምጃ አዎንታዊ እርምጃ በሚገባ ተገንዝበዋል። ከኢትዮጵያ እስልምናም ሆነ ከወንጌላዊ አብያተ ክርስቲያናት ካውንስልም እንደዚሁ ከዚህ በፊት ባልነበረ መልኩ ከለውጡ በኋላ በተቋማቸው ደረጃ በአዋጅ ደረጃ ተቋቁመው ተቋም ግንባታ የመንግስት ዋነኛ ሲምቦል መሆኑን ዋነኛ መገለጫ መሆኑን በሚገባ ተገንዝበው ከዛ ይልቅ ግን በአንድም በሌላ መልኩ አሁን ያለውም ሆነ ከዚህ በፊት በሀገራችን ሲንከባለሉ የመጡ የፖለቲካ ችግሮች ሌሎች ተቋማት ጋር የገጠመው ፈተና ያህል ሃይማኖት ተቋማትም በአንድም በሌላ መልኩ ያንን ሽፋን አድርገው የተለያዩ አካላት ወደ ጽንፍ የወጣ አስተምሮ እየመጡ እንዳለና ያንን በጋራ መከላከል እንዳለባቸውም የጋራ አቋም ይዘው ተቋሞቻቸውን እያጠናከሩ ውስጣዊ የራሳቸውን ተቋም በማጠናከር የጋራ ተቋማቸውን የኢትዮጵያ ሃይማኖት ተቋማት በማጠናከር ከመንግስት ጋራ የሃይማኖትና የመንግስትን ግንኙነት መርህ ላይ ያተኮረ ግንኙነት በመርህ ደረጃ እየተቀራረቡ አብሮ ለመስራት ያላቸው ቁርጠኝነት በየጊዜው እየጨመረ እንዳለም የተገነዘቡትን ስናይ በእርግጥም እንደ መንግስትም የሃይማኖታችንን አቅም ከመገንዘብ አኳያ አስቀድሞ የተቀመጡ ትንታኔዎች ተገቢ እንደሆኑ ተገንዝበናል። በቀጣይም በመናከናወናቸው ስራዎች የህግም የተለያዩ አሰራሮችን እየፈጠርን ተቋማቱ ምእመኖቻቸውን በሚገባ እያነጹ ለሀገር ሰላም ለሀገር አንድነት እንዲወጡ ከማድረግ አኳያ ሚኒስቴር መስሪያ ቤታችን በልዩ ሁኔታ አቅዶ እየሰራ ነው። ከዚህ አኳያ የሃይማኖት አባቶቻችን ቀንም ሆነ ማታ ኢቭን በግል ደረጃም የሚያጋጥማቸውን ችግር ከማማከር አኳያ እንደ ሰላም ሚኒስቴርም ከመንግስት መካከል ጥሩ ቅርርብ በየጊዜው እየመጣ እንዳለ በእኛም በእነሱ በኩል ጋር ጥሩ ግንዛቤ አለን ብለን ነው የምናምነው። ዶክተር ከይረዲን ባጭሩ እንዲመልሱልኝ የምፈልገው ምንድነው በተለይ አሁን እርስ በርስ ያለውን ግንኙነት ነው በስፋት ያነሱትና የሃይማኖት አባቶች ደግሞ በዚህ ጉባኤያቸው ላይ ያነሱት ነገር ምንድነው ጠመንጃ ተቀምጦ በንግግር መፈታት አለበት ለዘላቂ ሰላም ለኢትዮጵያ የሚል ነጥብ አነሱና ከዚህ አንጻር ለሰላም ለሚያደርጉት ጥሪ ለሃይማኖት አባቶቹ ስኬታማ እንዲሆን በሰላም ሚኒስቴር በኩል ምን እየሰራችሁ ነው በተጨባጭ?
በመጀመሪያ ደረጃ ኢትዮጵያ እንግዲህ ሰኩላር ሀገር ናት። የሃይማኖት ተቋማት በራሳቸው ተቋም ውስጥ ቢፈልጉትን ነገር የሃይማኖትና የመንግስትን ግንኙነት ህገ መንግስታችን በአንቀጽ 11 የተቀመጠውን መርህ ባደረገ መልኩ ይሰራሉ። እነሱ ምን መስራት እንዳለባቸው ከሰላም ሚኒስቴር ሆነ ከመንግስት የሚሰጣቸው ማንኛውም አይነት ፕሪስክሪፕሽን የሆነ መመሪያ የለም። በእርግጥ እንደ አንድ ሃይማኖት አባት ኢትዮጵያ ውስጥ የተፈጠረውን ነገርና የሚያዩት ጉዳይ ቁጭት እንደፈጠረባቸው ከሚሰጡት መግለጫዎች መረዳት ይቻላል። ከዚህ አኳያ ሃይማኖታቸው በሚያዘው መልኩ ምእመናዎቻቸውን በአንድም በሌላ መልኩ ጥሪ እያደረጉ ነው ያሉት። ምናልባት ይሄን ለማሳካት በሚሄዱበት ጥረት ውስጥ የሰላም ሚኒስቴር ጋር እስካሁን ድረስ የሚመጡ ነገር ከሆነ በእኛ በኩል ጋር ሁሉ ነገር ክፍት ነው። ከዚህ በፊት አስታውሳለሁ የዛሬ 7 ወር አካባቢ ጋር እንደዚህ አይነት የጋራ መድረክ ነበረንና ከዛ መነሻ አንድ ተመሳሳይ ጥያቄ እንደውም ቅዱስ ፓትርያርኩ ነበር የተነሳውና እኛ በሀገራችን ጉዳይ ላይ እጅግ የሆነ የሚገባንን ሰላም የማስተማር ለሰላም ጥሪ ማድረግ ሚናችን መወጣት አለብን ብለው በሃይማኖት ተቋማት ጉባኤ አማካኝነት የጋራ ምክክር አድርገው የጋራ ውይይት እያደረጉ ለብዙ ጊዜ በተደጋጋሚ እየተገናኙ ሲወያዩ ነበር። ያ ውይይታቸው በራሳቸው ተነሳሽነት ተጀምሮ እየሄዱ ነው ያሉት። አሁንም ጥሪያቸው ቀጥታ በአንድም በሌላ መልኩ ለራሳቸው ምእመን ያስተላለፉት ነው። ከዚህ አኳያ እንደ ሰላም ሚኒስቴር ይሄን በአዎንታዊ መልኩ ነው የምናየው። ሁሉም ለሰላም ጉዳይ ላይ ሁሉም ባለቤት ነው። እንኳን የሃይማኖት ተቋማት በሚሊዮን ተከታይ ያላቸው ይቅርና እንደ ግለሰብም በሰላም ጉዳይ ላይ አስተዋጽኦ አደርጋለሁ ብሎ ሲመጣ ሰላም ሚኒስቴር ጋር በልዩ ሁኔታ ድጋፍ እያደረግን ነው የምንሄደው። አሁንም በዚህ በሰሞኑ በነበሩትና ትላንት በተከበረው በዓል ጋር የሃይማኖት አባቶች ጥሪ አድርገዋል። ይሄ መንግስት በተደጋጋሚ ክቡር ጠቅላይ ሚኒስትሩም ክቡር ፕሬዚደንቱም ፓርላማ ሲከፈት በሰላም ጉዳይ ችግሮችን ለመፍታት ያላቸውን ቁርጠኝነት የሚያግዝ አድርገን በአዎንታዊ መልኩ ነው የምናየው። እንደ ሰላም ሚኒስቴርም የሚያደርጉት እንቅስቃሴን በአዎንታዊ መልኩ በማየት ድጋፍ የሚያስፈልገን ብለው ባመኑ ሰዓት ሁላ ድጋፍ እንደምናደርግ ነው በዚሁ አጋጣሚ መግለጽ የምንወደው። እኔም አሁንም ደጋግመን መግለጽ የምንፈልገው ኢትዮጵያ የሁሉም እምነቶች መኖሪያ ናት። የሰው ልጅም ዘሮች መገኛ ናት። አሁን ያለንበት ነባራዊ ሁኔታ እየተሻሻለ እንደመጣ ግምገማ አለን። በየጊዜው የሰላም ሁኔታ አንጻራዊ ሰላም ውስጥ እንገኛለን። ነገር ግን አንድም ሁለት ሰው ችግሮቹን ለመፍታት ምንሽርን ከሚጠቀም ምክክርን ማድረግ እንዳለበት በጽኑ እምነት አለን። ከዚህ አኳያ ሃይማኖት አባቶች እያስተላለፉ ያለው መልእክት እውነትም ቁጭቱ ተገቢ ቁጭት ነው የሚል ግምገማ ነው ያለን። በዚህ መልኩ እያደረጉ ያሉትን ነገር በሀሳብ ደረጃም እየደገፍን ነው። ድጋፍ ያስፈልጋል ብሎ በመጡ ሰዓት ሁላ እንደምንደግፍ በዚህ አጋጣሚ ለማረጋገጥ እንወዳለን። እያደረጉ ያሉት የሰላም ጥሪ ግን በማንኛውም መመዘኛ ተገቢ የሆነና ጊዜውን የሚመጥን ምናልባት ሁሉም የእምነት ተቋም በዚህ መልኩ አሁን በጀመረው መልኩ በተጨባጭ ከንግግር ባለፈ ቢሰራ አዎንታዊ አስተዋጽኦ ሊያደርግ እንደሚችል በቅርቡ በአፋርና ሶማሌ ጋር በነበረን ግንኙነት መንግስት ከፍተኛ ሚና በሁለቱ ህዝቦች መካከል የነበረውን ግጭት ለመፍታት ከፍተኛ ሚና እየተጫወተ ሳለ ኢትዮጵያ እስልምና ጉዳዮች ከኛ ጋር ተቀራርበው መስራቱ በሁለቱ ህዝቦች መካከል ላይ በየጊዜው ይነሱ የነበሩ ግጭቶች አሁን አንጻራዊ መልኩ ተፈቶ ሰላም እዛ አካባቢ ሰፍኗል። ሌሎችም የሃይማኖት ተቋማት በአብዛኛው በእምነት ተከታዮቻቸው አካባቢ ላይ ያለውን ችግሮች ለመፍታት በተመሳሳይ መልኩ አሁን ባደረጉት ጥሪ መልኩ ተጨባጭ ወደፊት እርምጃ ማድረግ እንዳለባቸው በዚህ አጋጣሚ ለመግለጽ ነው። እነሱ እያደረጉት ያለው ተግባር ላይ የሰላም ሚኒስቴር ያለውን ድጋፍ አጠናክሮ ይቀጥላል። እስካሁን ድረስ ግን በሚያደርጉት ጉዳይ ላይ ከራሳቸው ተነስቶ እንደ እምነት አባቶች በዓላትን አስመልክቶ እየሰጡ ስለሆነ መተው እኛ ጋር በዚህ መልኩ አግዙን አላሉም። አቅም አላቸው፣ ተደማጭም ናቸው። ይሄ የሰሩትን ነገር አጠናክሮ ቢቀጥሉ የተሻለ ነገር ይመጣል ብለን እናምናለን። በቀጣይ ግን ጥያቄ ከመጣ ሰላም ሚኒስቴር ሁሌ እንደሚያደርገው ድጋፍ ለማድረግ ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። መልካም። እንግዲህ የጠመንጃ ፖለቲካን በመተው በንግግር በመከባበርና በፍቅር የኢትዮጵያን ዘላቂ ሰላም ማረጋገጥ ይገባል ብለው ነው እንግዲህ ሃይማኖት አባቶች ያሳሰቡት። በዚሁ ላይ ተንተርሰን በኢቲቪ አጀንዳ ዜናችን ላይ የሰላም ሚኒስትር ዴኤታ ዶክተር ከድር ተዘራ ለሰጡን ምላሽ ለሀሳቦም ለጊዜውም አመሰግናለሁ። ደህና ያምሹ። እኔም እጅግ አድርጌ አመሰግናለሁ። ሰላም አምሹ። በሰማያት ያለ ተለይቶ ይሞገስ ክቡር ስምህ። በፍቅር የተሰጠ የህይወት መንገድ በተግባር ያየነው ታላቅነት
የተከፈለ መስዋዕትነት ለዘላለም የሚኖር ቃል ኪዳን እንኳን ለብርሃነ ትንሣኤው በሰላም አድረሳችሁ። በውጭ ሐዋላ ድርጅቶች የሚላክ ገንዘብ በባንካችን በኩል ሲቀበሉ እስከ ሚያዝያ 19 ድረስ ከዕለታዊ የምንዛሬ ተመን በተጨማሪ የ12 ብር ጉርሻ እንደሚኖሩት እየገለጸ ነው። እንዲሁም በኢትዮ ዳይሬክት ካሽጎና ፋስት ፔይ ገንዘብ በቀጥታ ወደ ኢትዮጵያ ንግድ ባንክ አካውንት መላክ በነፃ መሆኑን ለማስታወስ እንወዳለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አባታችን በሰማያት ያለህ ተለይቶ ይሞገስ ክቡር ስምህ። ኢቲቪ ዜና 57 ነው የተከታተላችሁ ያላችሁት። በኦሮሚያ ክልል ጉጂ ዞን የተከናወነ ባለው የተፋሰስ ልማት ስራ አካባቢያቸውን በማልማት ተጠቃሚ መሆናቸውን ነዋሪዎች ለኢቲቪ ገለጹ። በጉጂ ዞን ባለፉት ዓመታት ከ72000 ሄክታር በላይ የሚሸፍን መሬት በተፋሰስ ስራ መልማቱንም ነው የዞኑ ግብርና መምሪያ ያስታወቀው። ዝርዝሩ ያስረሳው ወገሼ ነው። በኦሮሚያ ክልል ጉጂ ዞን እየተከናወነ የሚገኘው የአካባቢ ጥበቃ ስራ የበርካታ አካባቢዎችን ገጽታ እየቀየረ ነው። በዞኑ አዶላ ረዴ ወረዳ የሚገኘውና 250 ሄክታር የሚሸፍነው የቂልጦ ሶርሳ ክላስተር በአካባቢው ነዋሪዎች አብነት ሆኖ ይጠቀሳል። ድሮ መሬት ሳር የለም። መሬቱ ጎርፍ ከመጣ ጠርጎ ይሄዳል። አሁን ይሻላል በፊት። አሁን ውሃ ተገኝቷል። ሳርም አግኝቷል። አሁንኛ በጉጂ ዞን አዶላ ረዴ ወረዳ በዚህ ዓመት ከ900 ሄክታር በላይ መሬት በተፋሰስ የለማ ሲሆን የአካባቢው ነዋሪዎች በዘላቂነት ተጠቃሚ ለማድረግ እየተሰራ መሆኑንም የወረዳው ግብርና ባለሙያ አቶ ሲሳይ ሽፈራው ገልጸዋል። መጀመሪያ ጎርፍ ሁሉ ከብቶችን ሰውን ይወስድ ነበር። እዚህ የታችኛው ተፋሰስ ላይ ያሉትን ማሳቸውን ጠራርጎባቸው የዘሩትን ሰብል ሁሉ ይወስድ ነበር። አሁን የተፋሰስ ከተጀመረ በኋላ ዛፎች በቅሎ ምንጭ ጎልብቶ ሳር አግኝቶ ህብረተሰቡ እየተጠቀመበት ይገኛል። በሂደት ደግሞ የተለያዩ ጥቅሞችን እንዲያገኙ በማሰብ ወደ 70 ዘመናዊ የንብ ቀፎ እንደ ማህበር አርሶ አደሮቹ አስገብተው ይህንን ቀፎ በመጠቀም ማር እንዲያገኙ ስራዎች እየተሰራ ነው። በጉጂ ዞን ባለፉት 5 ዓመታት የተፋሰስ ልማት ስራ በትኩረት እየተከናወነ ሲሆን ከ72000 ሄክታር በላይ መሬት መልማቱንም የዞኑ ግብርና ጽሕፈት ቤት ምክትል ኃላፊ አቶ ቂልጣ ጅማ ተናግረዋል። በዚህ በተፋሰስ ልማት ይሸፈናል ብለን የለየናቸውና በጂፒኤስ ሲወሰደን ወደ 63 ቦታዎቹን ሳይት የምንለው ማለት አንድ ተፋሰስ እንግዲህ ቢያንስ እስከ 250 ሄክታር ነው የሚገመተው። እዛ 250 ሄክታር ውስጥ በትንሹ እስከ 300 አባወራዎች ከዛ አካባቢ ይጠቀማል ተብሎ ነው የሚገመተው በሳይንስና አሁን ባለፈው ዓመት ከተከልናቸው ብዙ ቦታዎች ላይ እንዳልኩ ወደ 85% በላይ ሰርቫይቭ ሆኗል። ግብርና ምር ለሆነው የኢትዮጵያ ኢኮኖሚ የአካባቢ ጥበቃ ስራ አስገዳጅ እርምጃ መሆኑንም የዲላ ዩኒቨርሲቲ ምክትል ፕሬዝዳንትና የአካባቢ ጥበቃ ተመራማሪው ዶክተር ሀብታሙ ተመስገን ገልጸዋል። የአፈርንም ለምነት የሚያረጋግጠው ውሃ ነው። በአፈር ውስጥ ያለ ነገር ውሃን ካላገኘ ያለውን የአፈርን አቅም የአፈርን የኒውትሪንት ፖቴንሻል ወደ ስሩ ወደ ፕላንቱ ወደ እጽዋቱ ማድረስ አይቻልም። እንደ ሀገር ደግሞ ሌላ ፈተና የሚሆነው የሀገሪቱ የመሬት አቀማመጥ በጣም አስቸጋሪ ነው። በጣም ተራራ የበዛበት ሀገር ናት። የውሃ ማማ የተባለችበት ዋናው ምክንያት ከተራሮቹ መነሻ ነው። እንደ ሀገርም የመሬት አቀማመጥ በግብርና ላይም እንደተመሰረተ ሀገር ብቸኛ አማራጭ ነው የሚል እምነት ነው ያለኝ። በኢትዮጵያ የአካባቢ ጥበቃ ስራና የአረንጓዴ አሻራ መርሃ ግብር ተጨባጭ ውጤቶች እየታየባቸው በመሆኑ ተጠናክረው ቀጥለዋል።
የውጭ ዜና ቻይና በጥቅሟ ላይ ከአሜሪካ ጋር የሚመሳጠሩ ሀገራትን እበቀላቸዋለሁ አለች። አሜሪካ ደግሞ ታሪፍ እንዲነሳላቸው የሚፈልጉ መንግስታት ከቻይና ጋር ያላቸውን የንግድ ግንኙነት እንዲገድቡ ነው ጥሪ ያቀረበችው። አሜሪካና ቻይና የንግድ ጦርነት ውስጥ መግባታቸው ደግሞ ሌሎችንም ሀገራት የፍልሚያ ሰለባ እንደሚያደርጋቸው ነው እየተዘገበ የሚገኘው። በአሜሪካን ማባበል ሰላም ሊያመጣ አይችልም የምትለው ቻይና ያለማወላወል የበቀል እርምጃ እንደምትወስድ ነው በንግድ ሚኒስቴሯ በኩል ይፋ ያደረገችው። ሌላው ከሀገራቱ መካከል ጃፓን ተጠቃሽ ስትሆን ጃፓን ደግሞ 20 በመቶ የሚሆን የንግድ ልውውጧ ላይ ትርፍ የምታገኘው ከአሜሪካ ሲሆን 15 ከመቶውን ትርፍ የምታገኘው ደግሞ ከቻይና ነው። በዚህም የተነሳ ጃፓን አጣብቂኝ ውስጥ የገባች ነው የምትመስለው። ምክንያቱም ከሁለቱ አንዱን መምረጥ ስለማትችል ማለት ነው። በአፕሪል 2 እንደ አውሮፓውያኑ አቆጣጠር በኋላ በተደረገው የአሜሪካ ታሪፍ የተነሳ ከ70 ሀገራት በላይ ናቸው የድርድር ጥያቄ እንዳቀረቡ የተዘገበው። በመጨረሻም ስፖርት አትሌት የዓለም ዘርፍ የኋላ በቦስተን ማራቶን ሶስተኛ ደረጃን ይዛ አጠናቀቀች። 129ኛው የቦስተን ማራቶን በዛሬው ዕለት ተከናውኗል። በሴቶች ኢትዮጵያዊት የዓለም ዘርፍ የኋላ ርቀቱን 2 ሰዓት ከ18 ደቂቃ ከ06 ሰከንድ በመጨረስ ነው ሶስተኛ ልታጠናቀቅ የቻለችው። ኬንያዊቷ አትሌት ሻሮን ሎኬዲ ውድድሩን አሸናፊ ስትሆን ሻሮን ሎኬዲ የቦታውን ሪከርድ አሻሽላም ነው ያሸነፈችው። በአሸናፊነቷ ከምታገኘው $150,000 በተጨማሪ $50,000 ሽልማትም በተጨማሪ ታገኛለች ማለት ነው። ሌላኛዋ ኬንያዊት አትሌት ሄለን ኦብሪ በሁለተኛነት ይህንን ውድድር አጠናቃለች። በወንዶች ኬንያዊ አትሌት ጆን ኮሪር ሲያሸንፍ አልፎንሶ ሲምቡና ኮቱት ደግሞ ሁለተኛና ሶስተኛ ሆነው ነው ይህንን 129ኛውን የቦስተን ማራቶን ያጠናቁት። ኢትዮጵያዊው ሙክታር ኢድሪስ 5ኛ ደረጃን ይዞ ማጠናቁን ነው ከስፖርት ዝግጅት ክፍል ሀብታሙ ካሴ ያደረሰን መረጃ የሚያመለክተው። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ምሽት 12 ሰዓት ላይ የጀመረውና በምዕራፍ 3 ተከፋፍሎ ወደ እናንተ የደረሰው ኢቲቪ ዜና 57ን በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።